ትምህርት መሪ ቃላችን የሚገኘው ገላትያ መጽሐፍ ምዕራፍ 5 ላይ ቁጥር 16 ላይ ያለው ቃል የዚህ ትምህርት የምናስተምርበት ዋነኛ ዓላማ ስለ መንፈሳዊ ነገር ማወቅ ለአንድ ክርስቲያን በጣም ወሳኝ ጉዳይ ነው። በጣም ወሳኝ ጉዳይ ነው። በመንፈስ መመላለስ ማለት ብለናል አይደል? ከዚህ ነው የተነሳ ነው አይደል? ጳውሎስ በገላትያ ላለች ቤተክርስቲያን መፍትሄ የሰጠው በምን ተመላለሱ ብሎ ነው? በመንፈስ ተመላለሱ ብሎ ነው። በመንፈሳዊ ነገር እየፎረሸች ላለች ቤተክርስቲያን በመንፈስ ተመላለሱ ብሎ የመጨረሻው መደምደሚያ ያስቀምጣል። ወዳጆቼ ባለፈው ጊዜ ስነግራችሁ ታስታውሱ ከነበር በመንፈስ መመላለስ ማለት በእግዚአብሔር ሐሳብና ዓላማ መመላለስ ነው። አንድ ሁለተኛው በመንፈስ መመላለስ ማለት በመለኮታዊ ምሪት ውስጥ መኖር ነው ብለናል። ታዲያ በመለኮታዊ ምሪት ውስጥ ስንኖር መለኮታዊ ምሪታችንን የሚጠብቅልን ምንድነው ብለን ስንል ምን ብለናል? የእግዚአብሔርን ድምጽ መስማት። ታዲያ የእግዚአብሔርን ድምጽ እንዴት እንስማ ብለን ስንል የመጀመሪያ አለና የእግዚአብሔር ድምጽ በጆሮ የሚሰማ ሳይሆን በልብ የሚለይ ነው ብለናል። መስማት የምትፈልጉት ግን በጆሮአችሁ ስለሆነ ነው። እግዚአብሔር የሚሰማው በስጋ ጆሮ ሳይሆን እግዚአብሔር የሚሰማው በልብ ጆሮ ነው። እንደውም አንስቼ ታስታውሱ ከነበር ሳስተምራችሁ አባብላታለሁ ወደ ምድረ በዳም ወስዳታለሁ አለና የልቤን ለጆሮዋ ለልቧ ምን እላለሁ አለ እናገራለሁ አለ። ሁለተኛ አለና እግዚአብሔር ከተናገራችሁ አልኩኝ እግዚአብሔር ወደ እናንተ ምን ያመጣል ብያችኋለሁ? ጥልቅ መረዳት ይዞ ይመጣል። ነገሩን እናንተ አታውቁትም፣ ግን እግዚአብሔር እያወራ ነው። እግዚአብሔር እንደተናገራችሁ የምታውቁት ጥልቅ መረዳት ስለሚያወራችሁ ነገር ልዩ መረዳት ኢነር ኖዊንግ ይዞ ይመጣል። ሶስተኛ እንዳትረሱ አንድ ነገር ብያችኋለሁ። የእግዚአብሔርን ድምጽ መስማት ከፊት ለሚቀመጡ ሰዎችና ለቤተክርስቲያን መሪዎች ለነቢያት የተሰጠ አይደለም። የእግዚአብሔርን ድምጽ መስማት ለልጅ ሁሉ የተሰጠ ነው። ሶስተኛው ሁል ጊዜ የምትሰሙት ድምጽ ሁል ጊዜ የምትሰሙት የመጀመሪያው ድምጽ ብያችኋለሁ። የማ ድምጽ ነው? ቀጥሎ የሚመጡት ድምጾች በሙሉ መጀመሪያ የሰማችሁትን የሚያስጥሉ ናቸው። ለምሳሌ ታገለግለኛለህ ብሎ ከጠራህ በኋላ ወጥተህ እያገለገልከው ህይወትክ ላይ አንዳንድ መከራዎች ሲነሱ መንገድክ ላይ አንዳንድ ነገሮች ሲመጡ እግዚአብሔር አልተናገረኝም እንዳትል። ቀጥሎ ህይወትክ ላይ የሚመጡ ከእግዚአብሔር ድምጽ በኋላ የሚመጡ ድምጾች የእግዚአብሔር ድምጾች አይደሉም። አንዴ ነው እግዚአብሔር የሚናገረው፣ ሐሳቡን አይለውጥም። ዛሬ ወደምናየው የመጽሐፍ ክፍል እንሄዳለን። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 16 ላይ ያለውን ቃል ሁላችሁም አውጡ። ይሄ ዛሬ የምናየው መጽሐፍ ክፍል ነው። ምን ይላል? እሺ 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 ምን እሰጣችኋለሁ? ሁላችሁም በሉት እስኪ ምን እሰጣችኋለሁ? ከኔ ጋር በሉት አብራችሁ ሌላ ምን እስኪ ሁላችሁም ሌላ አጽናኝ በሉ እስኪ በደንብ ስሙ። አሁን ወደዚህ ክፍል እመለሳለሁ። ስሙ። ሶስተኛው በመንፈስ መመላለስ ማለት አብሮን ካለው መንፈስ ቅዱስ ጋር እሱ በሚሻው ዲሲፕሊን መመላለስ ነው። በመንፈስ መመላለስ ማለት አብሮን ካለው ከመንፈስ ቅዱስ ጋር እሱ በሚፈልገው ዲሲፕሊን መመላለስ ነው። እናንተ በምትፈልጉት ዲሲፕሊን አይደለም፣ እሱ በሚሻው ዲሲፕሊን ከሱ ጋር አብሮ መኖር ማለት ነው። መንፈስ ቅዱስ ከናንተ ጋር እንዲቀጥል የናንተን ዲሲፕሊን ሳይሆን የሱን ዲሲፕሊን ኦነር እንድታደርጉ ይፈልጋል። በራሱ ስርዓት፣ በራሱ አካሄድ፣ በሱ መንገድ መመላለስ ማለት ነው። በጣም የብዙ ሰው ችግር ይሄ ነው። መንፈስ ቅዱስን እሱ በሚፈልገው መንገድ መምራት ነው የሚፈልገው በጣም ብዙ ሰው። ግን እንደዛ አይደለም። አየ መንፈስ ቅዱስን አልመራውም ይመራኛል። መንፈስ ቅዱስን በዚህ በኩል እንሂድ አልለውም፣ በዚህ በኩል እንሂድ ይለኛል። ዩሲ ከኛ ጋር አብሮ ለዘላለም ሊኖር የመጣው ሊመራን እንጂ ልንመራው አይደለም። ከኛ ጋር አብሮ ሊኖር የመጣው ሊያስተዳድረን እንጂ ልናስተዳድረው አይደለም። ስንመላለስ የምንመላለሰው በመንፈስ ቅዱስ ዲሲፕሊን ነው። ያለ እርሱ አንዳች አናውቅም። ያለ እርሱ በፍጹም ምን
ነገር አይሆንልንም። ያለ እርሱ አንችልም። ያለ እርሱ አንወጣም። ያለ እርሱ አንገባም። ያለ እርሱ ህይወት የለንም። ያለ እሱ ድገት የለንም። ያለ እሱ አገልግሎታችን አይጣፍጥም። ያለ እሱ ቤታችን አይጣፍጥም። ያለ እሱ አንሰማም። ያለ እሱ ማንም አይቀበልንም። ስለዚህ በመንፈስ መመላለስ ማለት እሱ በሚፈልገው ዲሲፕሊን ከሱ ጋር አብሮ መኖር ነው። ሼላ ሮሳ ክራዲያ ኮፓ ስሙኝ ሁላችሁ። ኢየሱስን የሚያስረዳን፣ ኢየሱስን የሚያስተምረን፣ ኢየሱስን የሚያወራን ሆሊ ስፒሪት ነው። በፍጹም እግዚአብሔርን የምናውቀው እንዲህ ብሎ በቆመ በሆነ ሰውዬ አይደለም፣ ወይ እንዲህ ብሎ ባለ ሰውዬ አይደለም፣ በስዕል አይደለም። እግዚአብሔርን የምናውቅበት መንገድ ማን ነው ካላችሁኝ ሆሊ ስፒሪት ነው። ያለ መንፈስ ቅዱስ እግዚአብሔርን መንፈስ ቅዱስን የመለኮት ዓለምን ያለ መንፈስ ቅዱስ አንደርስታንድ ማድረግ አንችልም። አቺም ያለሱ አመነገድ አንችል፣ ያለሱ መስራት አንችል፣ ያለሱ ኢየሱስን አናቅ፣ ያለሱ መዘመር አንችል፣ ያለሱ መስበክ አንችል፣ ያለሱ ማገልገል አንችልም። ያለሱ አንችልም። አገልግሎት ታለንት አይደለም። ወዳጆቼ በደንብ ስሙኝ። በምንም አይነት ሴሚናርና ስልጠና አገልጋይ መሆን አንችልም። ያለምንም ሴሚናር ይላችሁ፣ ያለምንም ስልጠና፣ ያለምንም ሴሚናር ከመንፈስ ቅዱስ ጋር በሚኖረን ፌሎሺፕ ብቻ ኢየሱስ ወዳጃችን ይሆናል። ይላችሁ መጽሐፍ ቅዱስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 13 ላይ ሲናገር እንደዚህ ይላል። ቁጥር 11 ጀምሮ ስታነቡት እንዲህ ይላል እግዚአብሔር ቃል፣ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን ማን ያውቃል? ባንቺ ውስጥ ባንተ ውስጥ ካለው ከሰው መንፈስ በስተቀር አንተ ውስጥ ያለውን ሊያውቅ የሚችል ሌላ አካል የለም። ልክ እንደዚሁ አለ በእግዚአብሔር ካለ ከእግዚአብሔር መንፈስ በቀር በእግዚአብሔር ያለውን ሊያውቅ የሚችል ማን ነው አለ። ብዙ መጽሐፍ ደርድረ ከምታነብ ንገርህ፣ ብዙ ኮንፈረንሶች ላይ ከምትገኝ፣ በጣም ብዙ ፕሮግራሞች፣ እሱ መልካም ነው። ከናይቴሊው አንድ ነገር ትልቁ ቁም ነገር ከመንፈስ ቅዱስ ጋር ያለ ፌሎሺፕ ነው። እስኪ አንድ ሰው ጮሆ አሜን ይበልሽ። ይሁን ለፍጥረታዊ ሰው አለ መንፈሳዊ ነገር ምንድነው አለ? ሞኝነት ነው አለ። አይገባውም። ፍጥረታዊ ሰው ምንም ብታወራው ይስቅብሃል። ለመንፈሳዊ ሰው ግን እንደዚህ አይደለም። መንፈሳዊ ሰው ሁሉን ይመረምራል። እሱ ግን በማንም ምን አይልም፣ አይመረምርም። ወዳጄ መንፈስ ቅዱስ ነው እግዚአብሔርን የሚያሳውቀን። መንፈስ ቅዱስ ነው ኢየሱስን የሚነግረን። መንፈስ ቅዱስ ነው ለካቶሳካ። ዛሬ ለአንዳንዶች እናገራለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን የጨለማውን ዓለም የሚያፈርስ ያ ሚስጥር ዛሬ እጃችሁ በኢየሱስ ስም ከፋ። ልባርካችሁ። በኢየሱስ ስም ይገለጥላችሁ። በኢየሱስ ስም ይገለጥላችሁ። ይሁን በአንድ ክርስቲያንና በአንድ ክርስቲያን መካከል ያለው ልዩነት የቸርች መገኘት አይደለም። በአንድ ክርስቲያንና በአንድ ክርስቲያን መካከል ያለው ልዩነት የቴዎሎጂ ዲግሪ አይደለም። በአንድ ክርስቲያንና በአንድ ክርስቲያን መካከል ያለው ልዩነት ምን ነው ታውቃለህ? መገለጥ። ቻጋዶር ራሳካ ዛሬ አንድን ሰው ባርካለሁ። በኢየሱስ ስም ይብራላችሁ። አሜን በሉ። በኢየሱስ ስም ይብራላችሁ። ጭምብሉ ከላያችሁ ላይ ይነሳ። መሸፈኛው ከላያችሁ ላይ ይነሳ። የድንግዝግዝ ሕይወት ከላያችሁ ላይ ይወሰድ። ይሄ እስካልገባ ድረስ ከመንፈስ ቅዱስ ጋር ፌሎሺፕ እስከሌለ ድረስ ስማኝ፣ በየኮንፈረንሱ ለሊት 9 ሰዓት ነው ወረፋ የምትይዘው ሰልፍ። ከመንፈስ ቅዱስ ጋር ግን ፌሎሺፕ ሲኖርህ፣ ከመንፈስ ቅዱስ ጋር ህብረት ሲኖርህ ማንም ሳያስረዳ እሱ ያስረዳል። ማንም ከማውራቱ ማንም ናካቶሳ አንተ እኔ አንድ ሜጀር ነብይ ያውቃለሁ። አንድ ተናጋሪ ያውቃለሁ። የተናገረው ጠብ ማይል፣ ያወራው ጠብ ማይል፣ የመከረው ጠብ ማይል፣ ያብራራው ጠብ ማይል ማን ነው ካልከኝ መንፈስ ቅዱስ። ዛሬ ለአንድ ሰው በኢየሱስ ስም እናገራለሁ፣ አይኖቻችሁ ይከፈቱ። የውርነት ህይወት ከላያችሁ ላይ ይወሰድ። የድንቁርና ህይወት ከላያችሁ ላይ ይወሰድ። መንፈሳዊ ውርነቶች ከላያችሁ ላይ ይነሱ። ድንቁርናዎች ከላያችሁ ላይ ይነሱ። ድሮ ባለፈው ነግራችሁ የለ ቪዲዮ ቤት ገብተን በመሃል እንደ ፊልም እያየን
ሻሩካ አጃዬ ብሎ ነግሮን ስንት ነገር ካወራን በኋላ ትርጉም በስለሽ ይለናል። ልባርካችሁ የትርጉም በእንትና ክርስትና ይብቃችሁ በኢየሱስም ከሕይወታችሁ ላይ ይነሳ። ዛሬ መንፈስ ቅዱስ ራሱን ይግለጥላችሁ። መንፈሳዊ ዓለም ይገለጥላችሁ። ዲቫይን ወደሆነ ሲስተም ውስጥ መግባት ይሁንላችሁ። ስለዚህ አሁን ቀደም ያነበብኩላችሁ ቃል ጋር ጌታ ኢየሱስ እንደዚህ አለ። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 16 እስከ 18 በደንብ ስሙኝ። በጣም ይገርማችኋል። በጣም የሚገርማችሁ ነገር እዚህ ክፍል ላይ ኢየሱስ ለመጀመሪያ ጊዜ ነው የመንፈስ ቅዱስን ተስፋ የሰጠው። መንፈስ ቅዱስ ከኔ ጋር ሁኑ፣ መንፈስ ቅዱስ እንደሚመጣ ለመጀመሪያ ጊዜ ነው መንፈስ ቅዱስ መጥቶ እንደሚያጽናናን እንደሚረዳን ኢየሱስ የተናገረው for the first time። ወዳጆቼ የትኛቸውም የሃይማኖት ተቋማት የትኛቸውም የሃይማኖት መስራቾች መሪዎቻቸው ሞተዋል። ምንም አይነት ተስፋ አልሰጧቸውም። ለሃይማኖታቸው የራሳቸው ስራ እንጂ ሌላ ጋራንቲ የላቸውም። ልንገራችሁ፣ በጣም የታወቀው የቡዲዝም እምነት መስራች ቡዳ የሚባለው ሰውዬ ከመሞቱ በፊት ደቀ መዛሙርቱን ሰብስቧቸው እንደዚህ አላቸው፣ የራሳችሁ ብርሃን ራሳችሁ ናችሁ አላቸው። ተስፋ የላችሁም፣ በቃ ራሳችሁን በዚህ ምድር ላይ ብርሃን ራሳችሁ ናችሁ አላቸው። ሞተ ትቷቸው። ይሄው ግራ የገባው እምነት ኤዥያን እያመሰ ነው ቡዲዝም። ተመልከት፣ ሶቅራጠስ የሚባል ፈላስፋ ተፈላሰፈ። መጨረሻ ላይ የራሱን ዲሳይፕሎች ደቀ መዛሙርቱን ሰበሰበና በቃ እኔ መሄዴ ነው አላቸው። ሶቅራጠስ ራሱ የበጠበጠውን መርዝ ጠጥቶ ነው የሞተው። ይገርማችኋል። አንዱ ከመካከላቸው አየና ወላጅ እንደሌላቸው ልጆች ትቶ ሊሄድ ነው አለ። የኔ ጌታ ግን እንዲህ አለ፣ የኔ ኢየሱስ እንደዚህ አለ፣ ብትወዱኝ ትእዛዜን ጠብቁ፣ ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ እልክላችኋለሁ፣ ተመልሼ እመጣለሁ አለና እንደዚህ አለ፣ እንዲህ አለ፣ ወላጅ እንደሌላቸው ልጆች አልተዋችሁም አለ። ይኸው እግዚአብሔር ምስክር ነው የምነግራችሁ። የተከተላችሁትን ይህን ኢየሱስ ተከትላችሁ አንዳች በኢየሱስም አይጎልባችሁ። አንድ ሰው ይጩና አይጎልብኝም ይበል። አልተዋችሁም አለ። ወላጅ እንደሌላቸው አልታረሳም። ስማ፣ ወላጅ የሌለው ልጅ ምን ማለት እንደሆነ ታላል። ዋስትና የሌለው ማለት ነው። ምንም ነገር ቢሞት ግድ የለው፣ ምን ቢል ግድ የለው፣ ጎዳና ዳሪ ነው። የሚያበላው የለው፣ የሚያጠጣው የለው፣ ኃላፊነት በሱ ላይ የሚወስድ የለም። ኢየሱስ እንደዚህ አለ፣ ወላጅ እንደሌላቸው ልጆች አልተዋችሁም። ግን የሚገርማችሁ ነገር ኢየሱስ ሁለት ሐሳቦችን በጣም በተቃርኖ ያሉ የሚገርሙ ሐሳቦችን አስቀምጦ ሄደ። አጽናኝ። እስኪ በሉ ከኔ ጋር አብራችሁ ምን ይላል? ይሄኛውስ ምን ማለት ነው? ምን ማለት ነው? ምጽፉ ሰዎች እድለኞች ናቸው። ምን ማለት ነው? ታውቃላችሁ፣ ሙስሊሞች ይመጡና አንድ ነገር ይነግሩናል። ያላችሁ አምላክ ሶስት ነው ይሉናል። እኛ ሶስት አምላክ የለንም። ያለን አምላክ አንድ ነው። ሪፈረንሳችሁ ምንድነው ብላችሁ ስትጠይቋቸው የሚያነሱት ሐሳብ ሌላ አጽናኝ ብሏል። ሌላ ካለ ሌላ አምላክ አላችሁ ማለት ነው ይሉናል። እንደዛ አይደለም ትርጉሙ፣ እንደዛ አይደለም። መጽሐፍ ቅዱስ አንድ ነገር ብቻ አይታደምድምም። ዛሬ ሁለቱንም ላሳያችሁ። ሌላ ማለት በእንግሊዘኛ ታውቃላችሁ አናዘር ማለት ነው። ተመልከቱ፣ በደንብ ስሙኝ፣ በደንብ እንድትሰሙኝ ይፈልጋል። በደንብ ስሙኝ። ሌላ አጽናኝ፣ ሌላ እቺ ሌላ የምትለው ቃል በእንግሊዘኛ አናዘር ነች። በግሪክ ግን ሁለት ትርጉም ነው ያላት። አንደኛው የግሪክ ትርጉሙ አሎስ ማለት ነው። ሌላኛው ደግሞ ሄትሮስ ማለት ነው። ከኔ ጋር 16ኛ ክፍል ነን። እዩ አሁን ሌላ የሚለውን
በግሪክ ሲተረጎም ኢየሱስ ያለውን ላሳያችሁ ነው። ግሪኩ ጋር ሄዳችሁ ስታጠኑ ኢየሱስ ሌላ ያለው ሐሳብ ምን እንደሆነ ላሳያችሁ ነው። አሎስ ማለት አንድ አይነት ማለት ነው። አንድ አይነት ያልተለየ ማለት ነው። ሄትሮስ ማለት ደግሞ የተለየ ማለት ነው። የተለየ ኢየሱስ እልክላችኋለሁ ያለው ሌላ አጽናኝ ተብሎ የተጠቀሰው አሎስን እንጂ ሄትሮስን አይደለም። ኢየሱስ እያለ ያለው አሎስ የሆነ ምን ማለት ነው? አንድ አይነት ከኔ ጋር የሆነ ማለት በስልጣን በክብር በአምላክነት በግርማ በኃይል ከኔ ጋር አንድ አይነት የሆነ the same kind አንድ አይነት ሄትሮስ የሆነውን አይደለም የተለየ አይደለም እያለ ያለው። ያው የኛ አማርኛ እጥረት ስላለበት ነው። ቁምጣ ነው ታውቃላችሁ። የኛ አማርኛ አንድ ነገር ብቻ ነው የሚያወራው፣ አንድ ነገር ነው የሚገልጸው። ግሪኩ ምን ይላል? አሎስ የሆነውን ነው ምልክላችሁ አለ። አሎስ ማለት ደግሞ the same kind ማለት በስልጣን በመኖር በክብር በኃይል በአምላክነት በግርማ አንድ አይነት፣ በግብር ግን የተለየ። ግን ኢየሱስ እያለ ያለው ምን አይነት ነው? ሌላ የተባለው ከኢየሱስ ጋር አንድ አይነት ይሆናልና ምን አይነት አለ? አጽናኝ። ተመልከት። አሁን ይሄ አጽናኝ ማለት ምን ማለት ነው? አንድ አይነት አጽናኝ፣ እንደ ኢየሱስ ያለ አጽናኝ፣ እንደ ኢየሱስ ያለ አዳካታ፣ እንደ ኢየሱስ ያለ አጽናኝ the same kind አለ። አጽናኝ የሚለውን ቃል የግሪኩ ምን ይለዋል? ጰራቅሊጦስ ይለዋል። ምን ማለት ነው ጰራቅሊጦስ? የግሪኩ ቃል ምን ይለዋል? ጰራቅሊጦስ። ጰራቅሊጦስ ምን ማለት መሰላችሁ? በደንብ ስሙኝ። ጰራቅሊጦስ ማለት አማላጅ፣ አስታራቂ ይውላችሁ፣ አፍ የሚሆን ጠበቃ የሚሆን እየጣፈጠ የሚናገር ትርጉሙን እየነገርኳችሁ ነው። ጰራቅሊጦስ ማለት ከዛስ ካፉ ማር ጠብ የሚል እንዲህ ያለ አጽናኝ ነው ሰጣችኋለሁ ያለው። ምን አማላጅ ጠበቃ የሚሆን እንደ ማር የሚጣፍጥ። ኧረ አንድ ሰው አሜን ይበል። እንዲህ አይነት አጽናኝ እኔ ብሄድ ይሻላችኋል ይልና እኔ ካልሄድኩኝ ይላል አጽናኙ አይመጣም። አጽናኙ እንዲመጣ አለ። ምን ማለት ነው? እንደ ማር ያለው የሚጣፍጠው ካፉ የሚወጣው ቃል የሚጣፍጥ ጠበቃ የሚሆናችሁ አጋዥ የሚሆናችሁ አማላጅ የሚሆናችሁ የሚመጣው አለ እኔ ሲሄድ ነው። እሱ አለ ለዘላለም ከእናንተ ጋር ይኖራል። ጋሾ ካላካታሳ አቦ ከበራላ አልቀረ ኢየሱስ ይብራል። ምን ያደርግልሃል? ታርጋ ቁጥር ቢጠራል ምን ያደርግልሃል? ስም ተጠርቶ ምን ተጠርቶ ኢየሱስ ካልበራ። ልባርካችሁ። ቀኝ እጃችሁን አሳዩኝ። ቀኝ እጃችሁን አሳዩኝ። አምላካችሁ እግዚአብሔር ወዴት አለ ሲባል እነሱ ቤት አለ እስከሚባል ድረስ አምላኬ እግዚአብሔር የመለኮቱን ዓለም ገልጦ በኢየሱስ ክርስቶስ ስም ያሳያችሁ። የመለኮት ዓለም ይብራላችሁ። የመለኮት ዓለም ይብራላችሁ። እዚህ ምድር ላይ ያለ ድንግዝግዝ አይዋጣችሁ። ስለዚህ ኢየሱስ እያለ ያለው ሌላ ምን አይነት ሌላ የሚለው እንደማን ያለ? እንደ ራሱ እንደ ኢየሱስ ያለ ምን አጽናኝ። ይሄ አጽናኝ ደግሞ ምን አይነት ነው? ጠበቃ ነው። ይሄ አጽናኝ ደግሞ ምን አይነት ነው? እንደ ማር የሚጣፍጥ ነው። ይሄ አጽናኝ ደግሞ ካፉ የሚወጣው ጣፋጭ ነው። ይሄ አጽናኝ ጠበቃ ነው። ስሙ ማን ይባላል? ጥራው። ጰራቅሊጦስ። አጽናኝ ጰራቅሊጦስ አጽናኝ። ሌላው ጋር ደግሞ ሄዳችሁ ስታነቡ ስለ ጰራቅሊጦስ ምን ይለዋል? የሚያበረታ፣ የሚረዳ፣ የሚያረጋጋ፣ የሚያጸና፣ የሚሟገት፣ የሚከራከር። ይሄ ብቻ አይደለም፣ ወገን የሚሆን ወላጅ የሚሆን ይለዋል። አሁን የመጣው መንፈስ ቅዱስ ወላጅ ነው። እናንተ እኮ ትታችሁት ነው። ትተው እኮ ነው በየምኑ ትጣደፈው። ከማን ከሰማው በርከክ ካልክ ይናገራል። የሆነ ሰው እየሰማኝ አይደለም። እስኪ ጮክ በሉና አጽናኙ በኔ ውስጥ አለ በል። ኢየሱስ እንደዚህ ያለ ዓለም አያውቀውም አለ። እናንተ ግን በእናንተ ውስጥ ስለሚኖር እናንተ በውስጣችሁ ስለሚኖር ምን ትሉታላችሁ? ታውቁታል። ይሄ አጽናኝ አይተውህም፣
አጎት ሊተው ይችላል፣ አክስት ሊተው ይችላል፣ ዘመድ ጓደኛ ሊተው ይችላል። ለዚህ ነው ኢየሱስ ለዘላለም ከእናንተ ጋር የሚኖራል። አይተው በምን መንገድ ነው እግዚአብሔር አትርሳኝ ብለህ የምትዘምረው? በምን መንገድ ነው እግዚአብሔር አይረሳሽም ተብለሽ ሲነገርሽ ትንቢት ሲነገርሽ ለዘላለም ካንቺ ጋር የሚኖር አንቺ ውስጥ አጽናኝ አለ ተብሎ አይጥልም። ፈጽሞ ልባርካችሁ እስከ ሕይወታችሁ ዕድሜ ፍጻሜ እናንተም ወደ ኢየሱስ እስከምትሄዱ ኢየሱስም ወደ እናንተ እስከሚመጣ በኢየሱስም እየበረታችሁ ትሄዳላችሁ። ጰራቅሊጦስ ያበረታችኋል። ጰራቅሊጦስ ይከራከርላችኋል። ጰራቅሊጦስ ይሟገትላችኋል። አይረሳም። ወዳጅ ቢረሳ፣ ጓደኛ ቢረሳ፣ የሚያበረታ ባይኖር፣ የምታየው ነገር ደስ ባያሰኝ፣ የምትሰማው ነገር ደስ ባያሰኝ ወዳጄ አይረሳም። አይተውም። የምድረ በዳ ወዳጅ ነው። የምድረ በዳ ጓደኛ ነው። ማንም በሌለበት ያስተምርሃል። ማንም በሌለበት ያበልሃል። ማንም በሌለበት ያጠጣሃል። ይቆማል ባጠገብህ። አይረሳም። ለዘላለም ከእናንተ ጋር ይኖራል። ለዘላለም ልንገራችሁ፣ እንደኛ ሀገር ለቅሶ ደራሽ የለም። ሰው ሁሉ ለቅሶ የሚደርሰው ምን ሊያረግ ነው? ምን ሊያረግ? 1 ኪሎ ስኳርና አንዲት የታሸገች ቅጠል ይዞ መጥቶ ብሎ ያውም አጠገብን የሚለው ውጪ ላይ እኮ ምን ነው እድሜያቸው ሄዶ የለ እንደ እንኳን ሄዱ ነው የሚለው። አረ ዝም በሉ ተባብሎ ገብቶ ብሎ አምቶ ከዛ ሰጥቶ ኪዶ ይረሳሃል። ካንተ ጋር ግን ለዘላለም የሚኖር ሰው ሁሉ ወጥቶ ሲሄድ እንኳኑ ሲፈርስ አንተ ባዶ ስቀር ማይረሳ ለዘላለም ካንተ አንድን ሰው ባርከዋለሁ። ጰራቅሊጦስ ያበርታችሁ። ጰራቅሊጦስ ያበርታችሁ። እስከ ኢየሱስ ቀን ያበርታችሁ። ለዚህ እኮ ነው የነገርኩህን ነገር ሁሉ እስከማደርግልህ ድረስ ከቶ አልጥልም አልተውህም የሚለው። ለዚህ ነው አይረሳም፣ አይተውም። እስከ ኢየሱስ ቀን ድረስ የሚያበረታችሁ፣ እስከ ኢየሱስ ቀን ድረስ የሚከራከርላችሁ፣ በሕይወታችሁ ላይ እግዚአብሔር የተናገረው ዳር እስከሚደርስ ድረስ እግዚአብሔር ያወራችሁ ነገር ለፍጻሜ እስከሚበቃ የማይተዋችሁ የማይረሳችሁ፣ በበረታው እጁ የሚደግፋችሁ፣ ረዳችኋለሁ ብሎ እጁን ከዘረጋ ወደ ኋላ የማይመልስ ክንደ ብርቱ ረዳት ጰራቅሊጦስ ጩና አሜን በል እስኪ። እውነተኛ ረዳት ነው። እውነተኛ ረዳት ነው። ስለዚህ ይሄ ጰራቅሊጦስ ይናገራል። ሊያጸናና ይናገራል፣ ሊያበረታ ይናገራል። መስማት የማድርሻ ነው። ጩና በል የማድርሻ ነው። አዎ መስማት ያንተ ድርሻ ነው። ስለዚህ የመጀመሪያው ብያለሁ እግዚአብሔር የሚናገረው ለልብ ነው ብያለሁ። ሁለተኛው ጥልቅ መረዳት ያመጣል እግዚአብሔር። ሶስተኛው ብያቸዋለሁ ስለ እግዚአብሔር ድምጽ ሄድኩኝ። ሶስተኛው የእግዚአብሔር ድምጽ ብያቸዋለሁ። የመጀመሪያው ነው ብያቸዋለሁ። አራተኛው የእግዚአብሔር ድምጽ ምን አይነት ነው? ደጋግሞ ይመጣል። ዛሬ አንዱን እናያለን። እስኪ አሜን በሉ። አምስተኛው የእግዚአብሔር ድምጽ አምስተኛው ወደ ህይወታችሁ የሚመጣው የእግዚአብሔር ድምጽ የምትለዩበት አምስተኛው እግዚአብሔር እንዴት ተናገረኝ የምትለዩበት አምስተኛው የመጀመሪያው ብያለሁ ምን የእግዚአብሔር ድምጽ ምን የሚል ነው? በጆሮ ሳይሆን በምን በልብ የሚለይ ነው። ዲዘርን የሚደረግ ነው። ሁለተኛው እግዚአብሔር ሲናገራችሁ ጥብቅ መረዳት፣ ነብዩን ምን ለማለት ፈልገ ነው ሳትሉት አሜን ብላችሁ ይሄዳችሁ እግዚአብሔር ምን እንደተናገራችሁ ጥልቅ መረዳት የሚሰጣችሁ ራሱ ነው። ሶስተኛው የመጀመሪያው ድምጽ የማን ነው ብያችኋለሁ? እግዚአብሔር። አራተኛው የእግዚአብሔር ድምጽ ራሱን ምን ያደርጋል? ይደጋግማል። አምስተኛው የጌታ ድምጽ የእግዚአብሔርን ታላቅነት ወይም የጌታን ታላቅነት ወደ ማየት ይመራችኋል። የጌታን ታላቅነት ያሳያችኋል። ይኸውላችሁ የእግዚአብሔር ድምጽ ከኔ ጋር የእግዚአብሔር ድምጽ ወደ እናንተ ሲመጣ በድምጽ ይምጣ፣ በልባችሁ ላይ በፈሰሰ በራእይ ይምጣ፣ በትንቢት ይምጣ፣ በህልም ይምጣ፣ በምንም ይምጣ የእግዚአብሔር መሆኑን የምታውቁት የሚነግራችሁ የችግራችሁን ትልቅነት
ያላችሁበትን ሲቹዌሽን ትልቅነት ያላችሁበትን ሁኔታ እንደማትወጡት ሳይሆን የጌታን ትልቅነት ነው የሚያስረዳችሁ። በምንም ቻሌንጅ ውስጥ ልትሆኑ ትችላላችሁ። ድምጹን ከሰማችሁ ድምጹ የሚነግራችሁ የከበባችሁን ትላልቅ ችግር ሳይሆን ድምጹ የሚያወራችሁ የከበባችሁን የመከራ ትልቅነት ሳይሆን ከመከራችሁ በላይ የጌታን ትልቅነት ይሰብካችኋል። ሳካቶ ፓራዳስ ይወለ ችግርን ለራስህ ደጋግማ አትስማ። ችግርን ደጋግመ ለራስህ አትንገረው። ነገር ግን ለመከራም ለችግርህም የእግዚአብሔርን ትልቅነት ንገረው። ጉም እንደሚበተን ከዙሪያ ይበተናል። ይወለ የምትሰሙት ድምጽ የሚያስደነግጥ የሚያስፈራ ነው። የጌታን ታላቅነት ነው ህይወታችሁ ላይ የሚያውጀው። ለዚህ ነው ሙሴ እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ አለ። ዕብራውያን መጽሐፍ ምዕራፍ 12 ቁጥር 1 የሚታየው እጅግ የሚያስፈራ ነበር አለ። ሙሴ ሲሰማ ሲያዳምጥ በእግዚአብሔር ክብር ውስጥ ሆኖ እግዚአብሔርን ሲሰማ የእግዚአብሔር ድምጽ ታላቅ ነበረ። ታላቅ ነበረ። ወዳጆቼ አንድ ነገር ወቁ። የእግዚአብሔርን ድምጽ የሰማ ሰው ሁሉ ጊዜ የሚያወራው የችግሩንና ዙሪያውን የከበበው የመከራውን ትልቅነት ሳይሆን ሁሉ ጊዜ የጌታን ታላቅነት ነው። ለምን ይመስላችኋል ሰዎች ልክ ጌታ ሲናገራቸው ማልቀስ የሚጀምሩት? because they know ያሉበትን ሲቹዌሽን ያውቁታል። በምን አይነት ሁኔታ ውስጥ እያለፉ እንደሆነ ያውቃሉ። ጌታ ደግሞ ያንን የፈሩትን ችግር ነው የሚናገረው። ይመጣና አፈርሰዋለሁ ይላል። ምንም የለም፣ ደመናም የለም፣ ንፋስም የለም። ታችልና እንደ ይላል አሻግርሃለሁ። ይሁን እስራኤላውያን ቀይ ባህር አይተው ሲፈሩ ከኋላ ፈርዖን እያሳደዳቸው ሲደነግጡ የኔ ጌታ ወይ ፍንክች ቀይ ባህርን አይፈራ ፈርዖንን አይፈራ ትሻገራላችሁ ይላል። ይሄ ብቻ አይደለም፣ የፈሩትን እንደዚህ ይላል ይመጣና ዛሬ የምታዩዋቸውን ግብፃውያንን ካቶሳ ለአንድ ሰው ትንቢት እናገራለሁ። ዛሬ እያስጨነቀ ያለውን የትኛውንም አይነት መከራና ጭንቀት ለዘላለም በኢየሱስ ስም አታየው። አሻግራለሁ ካለ ያሻግራል። ማን ይከራከረው? ማን ያስቆመው? የትኛው ንፋስ ነው እምቢ የሚለው ለሱ? ረዳሃለሁ ካለ ይረዳሃል። ይኸውልህ ድምፁ ብቻ ይምጣ። ድምፁ ከመጣ በኋላ ባህሩ ይከፈላል። ድምፁ ከመጣ ታስታውሳለህ? አንድ ጊዜ እነ ጴጥሮስ ወየው ጠፋን ሲሉ ጌታ በውሃው ላይ እየተራመደ መጣ። ሲመጣ አዩና ሲያዩ ምታት ነው። ምታት እንዲህ ያለ እኔ ጌታ ምታት በሚመስላቸው መንገድ ውስጥ እኔ ነኝ አትፍሩ። አየህ ከኔ ውጪ በውሃ ላይ የሚሄድ የለም። እኔ ካልኩኝ በውሃ ላይ ትራመዳለህ። አየው እኔ ነኝ የሚለው ጌታ ብቻ ነው። ከጌታ ልባርካችሁ ወይ ጌታ እኮ ነው ብላችሁ የምትሉበት በረከት ውስጥ እግዚአብሔር ይክተታችሁ። ካሮስ ሰማይ ያቦሰካ ልድገማችሁ። ቀኝ እጃችሁን አንሱ። የሥጋ ለባሽ እጅ የሌለበት ማንንም ለማመስገን የማትነሱበት ጌታ እኮ ነው ብላችሁ የምትሉበት በኢየሱስ ስም አዲስ ገበታ ውስጥ እግዚአብሔር ይክተታችሁ። ይሄንን እየነገርኩ እግዚአብሔርን መስማት አቃተኝ የምትል ከሆነ ማይ ብራዘር ልረዳ አልችልም። እኔ ነኝ ሲል አንተ ከሆን ካለ ጴጥሮስ እኔ እኮ አንተን አውቃለሁ። አንተ ኮንክ አንተ ብቻ አይደለም በኋላ የምትለው እዘዘኝ ልምጣበት። የኔ ጌታ ካፉ አንድ ቃል ወጣ። ወጀቡ ሳይቆም ንፋሱ ሳይቆም ታውቃለህ ና አለው። ዛሬ ለአንዳንድ ሰዎች እናገራለሁ። የፈራችሁትን ወጀብ ረግጣችሁ ትሄዳላችሁ። ና አለው። ና ሲለው ይገርማል። ጴጥሮስ በውሃው ላይ መራመድ ጀመረ። ይወላችሁ ስንቶቻችሁ ናችሁ ቀድማችሁ የሰማችሁትን ድምጽ በአሁን ዙሪያችሁ ላይ ባለው ንፋስ ለመካድ እየተዘጋጃችሁ ያላችሁት? ጴጥሮስ ልክ ድምጹን ሰማና በውሃው ላይ መሄድ ጀመረ። ይገርማል። በውሃው ላይ እየሄደ ግን ማለ የውሃውን ኃይል የንፋሱን ኃይል ምናምን አይቶ ፈራ ይላል መጽሐፍ። አየህ የሚያስቀጥል መጀመሪያ የሰማው ድምጽ ነው። መጀመሪያ በሰማው ነው የምትቀጥለው። ሌላ የሚሰጥ ነገር የለም። በቃ ና ብሎሃል። ውሃው ይሸከማል። ኮዛጋ ያጋ ያንድን ሰው እግር ባርካለሁ።
ዘሮቻችሁ ያልገቡበት የክብር ደረጃ ላይ መድረስ ይሁን። ዘሮቻችሁ ያልገቡበት የብልጽግና ጥግ ላይ እግዚአብሔር ያስገባችሁ እና ድምፁ ከመጣ በኋላ ሁልጊዜ የምታየው የጌታን ታላቅነት እንዴት ነው የምትለው? እጅን ከፍ አድርገህ እንዴት ድንቅ አምላክ ነው እኛ ምናመልከው። እንደዛ ነው የምትለው፣ እንደዛ ነው የምትለው። በከበደ ነገር ባቃተ ነገር በርከክ ብለህ አባባ ስትለው ይመጣና ልጄ ሲልህ ብድግ ብለህ ገንዘብ አልመጣ ወርቅ አልመጣ የሆነ ነገር አልመጣ፣ ግን ምን ሰምታል? የሆነ ድምፅ ሰምታል። ድምፁ ምን ያደርጋል? ያበረታል። በምኑ ላይ? ባቃተኝ ነገር ላይ፣ በከበደኝ ነገር ላይ፣ አቅም ባጣውበት ጉዳይ ላይ ድምፁ ምን ያደርጋል? ያበረታል። አንድ ሰው ይጮና ድምፁ ብቻ ይምጣ ይበለሽ። ከበደኝ ጌታ ሆይ ከብዶኛል፣ በቃኝ፣ አበቃ፣ ከዚህ በኋላ አትቀጥልም ይላል። ይመጣል። ያቺን መጀመሪያ የነገረን ይነግራል። ያንኑ ወንድ ብራቮ ቅድም ሲያስተክዝ የነበረውን ጉዳይ ወንድ አለፍኩት። ሄደ ለሚስትህ ጌታ እኮ ተናገረኝ። ተናገር ጌታ ተናገር። ምን ተናገረ? እንደዚህ አለኝ። ይኸውልህ አንድ ነገር ልንገርህ፣ ድግሱን መደገስ ያለብህ ድምፁን የሰማ ቀን እንጂ የተሻገር ቀን አይደለም። ይኸውልህ ይስሐቅ የመጣ ቀንማ አብሮ ጎረቤት ሁሉ ይስቃል። ጎረቤት ሁሉ ይስቃል። ይስሐቅ ሲመጣማ መደገስ ያለብህ ድግሱን እግዚአብሔርን ግባ ብላ ጠጣ ማለት ያለብህ ገና ይስሐቅ ሳይመጣ፣ እግዚአብሔርም ደግሞ ይስሐቅ ብሎ ሳያወራ ዝም ብለህ አንተ እጅ ከምን ሳትል ጌታን ዝም ብለህ ጌታን አመስግነው። ልናገርብህ ነው ዛሬ። እጅን ከፍ አድርግ። የሆነ የሰረገላ በር እየተቆረጠ ያለው፣ የብረት መወርወሪያ እየተሰበረ ያለው ጌታ እንደዚህ ይላችኋል፣ በሩ ተከፈተ። አጃካቶስ ዲካቶስካ ይኸውልህ ልንገርህ፣ ያልጠበቅከው በር አናት ላይ መጥቶ ሲከፈት ያለው ድምፁ ብቻ ይምጣ። ድምፁ ከመጣ በቃን፣ ምንም አንፈልግም ሌላ። ድምፁ ደግሞ የሚመጣው በሆነ ሰውዬ በኩል እንዳይመስል፣ ለአንተ ለራስህ ፎር ዩ ለራስህ ነው የሚነግርህ። ይኸውልህ አብርሃም በ99 ዓመቱ ላይ አቡጀዲ ነው ሄዶ መግዛት ያለበት፣ ልሞት ነው ብሎ ጥሩ የሬሳ ሳጥን የት ነው ያለው ብሎ ማፈላለግ ነው ያለበት። በ99 ዓመቱ እግዚአብሔር መጥቶ በሩ ላይ ቆሞ አብርሃም ወዳጅ አብርሃም፣ አቤት እኔ ኤልሻዳይ ነኝ። እኔ ኤልሻዳይ ምን በዚህ ዕድሜ ያበዛሃለሁ። ጋሽ አብርሃም ልንገርህ፣ አባባ አብርሃም አደገኛ ናቸው። አሜን ብቻ ነው የሚያውቁት። ልንገር፣ እግዚአብሔር ሲናገር አሜን ነው። እግዚአብሔር ሲያወራ አሜን ነው። ምንም ላይ ሁን፣ እግዚአብሔር ሲያወራ አሜን ነው። አንድ ሰው ጮኸ አሜን ይበልሽ። ይበል ብቻ ይናገር እንጂ መክፈል ያቀበታል። ይበል ይናገር፣ ማብዛት ይችልበታል። ይበል ይናገር፣ አሳልፎ መስጠት ይችልበታል። ይበል ይናገር እንጂ እያሳለፈ መስጠት ይችልበታል። አንዳንዶቻችሁ ስጋ ለባሾች ያልገቡበት እዛ የክብር ደረጃ ላይ ትገባላችሁ። በ99 ዓመትህ እግዚአብሔር መጥቶ 56 አደርጋለሁ ሲል በዛ ሰዓት ጋሽ አብርሃም እንትኑን አደራ ለእንትና ስጡ፣ እንትኑን አደራ ለእንትና ስጡ ማለት ያለባቸው እድሜ ነው። በዛ እድሜ መጥቶ እግዚአብሔር ይላል አቤት ሲል በፊት የተመላለስ የምፈልግህ እኔ አንተ እኔ ስር ብቻ ነው። ሌላ ቦታ አልፈልግም። የምፈልግህ እኔ ስር ነው። በፊቴ ብቻ ተገኝልኝ እንጂ እኔ ስር ተገኝ እንጂ ወደ ቀኝም ወደ ግራም አትበል እንጂ እኔ እግዚአብሔር ኤልሻዳይ ነኝ። አኮታ ካታ ለአንዳንዶቻችሁ እናገራለሁ፣ የተከለከላችሁበት ነገር ውስጥ መግባት ይሆናል። አታ ወደ ቀኝም ወደ ግራም አትበል እና በፊቴ ለምን እኔ ኤልሻዳይ
ኤልሻዳይ ማለት እኮ ሁሉን ይሄ ትርጉም ይኸውልህ እስራኤላውያን ከማውራታቸው በፊት ይሄን ነገር ኤልሻዳይ ብለው ከመጥራታቸው በፊት ስንት ጊዜ ተቀድሰው ስንት ጊዜ ምን ብለው መሰለ የሚጠሩት ኤልሻዳይ የሚለው ቃል ቀላል እንዳይመስልህ ምንም ነገር የማይሳነው ምንም የማይሳነው ማለት ምን ማለት መሰለ አንተ አሁን የተሳነ ቤት ያለው የሚያስለቅስ እሱም የማይሳነው ማለት ነው በቃ በራስ ትራንስሌሽን ልንገር በግሪኩ ማለት ነው አንተ የከበደህ የማይከብደው አንተ ያቃተህ የማያቅተው ይሄ ጌታ ነገር አንድ ነገር ሲናገር ማንንም አይቷል የሚናገረው ራሱ ይኸውልህ የችግርን ትልቅነት የምታውቀው አንተ እግዚአብሔር አንድ ጊዜ መጣና እንደዚህ ያለኝ በቃኝ ስል ምንድነው ይበቃል በቃኝ አገልግሎት ወደ እኔ በቃ የከበደ ላንተ እንጂ ለኔ አይደለም ማለት ይሄ ድምጽ መቀጠል እንዲችል አደረገኝ አንዳንድ ነገሮች የሚከብዱ ለኛ ነው መውጫ መግቢያ ስናጣ ነገሩ ስብስብ ሲልብን ጌታ ሆይ ስንል እሱ ግን መጥቶ ኤልሻዳይ ነኝ ጃዳጋዳላባዳጋዳጋላባ አንድ ቃል አለ መጽሐፍ ቅዱስ ሁለተኛ ነገሥት መጽሐፍ ምዕራፍ 3 ቁጥር ከ13 እስከ 19 እንዲህ የሚል ቃል አለ ይህም በእግዚአብሔር አይን ቀላል ነው የሚል እስኪ እጃችሁን ከፍ አድርጉና አሜን በሉ እስኪ ቀኝ እጃችሁን ከፍ አድርጉና እንደዚህ በሉ ዛሬ በሉ እስኪ ድምጹ በሉ እስኪ ያሳርፈኛል አንደኛ ነገሥት መጽሐፍ ሁለተኛ ነገሥት መጽሐፍ ምዕራፍ 3 ያገኘው ሰው ይረዳኛል ሁለተኛ ነገሥት መጽሐፍ ምዕራፍ 3 ምን ይላል ቁጥር 13 ኤልሳ እሺ የእስራኤልን ንጉስ እኔ ከናንተ ጋር ካንተ ጋር ምን አለኝ እሺ ወደ አባትና ወደ እናት ነቢያት ሂድ አለው እሺ የእስራኤልን ንጉስ አይደለም በሞዓብ እጅ ጥላቸው ዘንድ እግዚአብሔር እነዚህን 3 ነገሥታት ጠርቷል አለው ኤልሳም በፊቱ የቆምኩለት የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉስ ኢዮሳፍጥን ያላፈርኩ ብሆን ኖሮ አንተ ባልተመለከትኩህና ባላየውህ ነበር ስሙኛ እዚህ ክፍል ላይ 3 ነገሥታቶች ሰማርያን ሊወጉ ይሁዳን ሊወጉ እንደመጡ ነው የምታዩት ከዛ እነዚህ ነገሥታቶች ተከታትለው ወጥተው ኢዮሳፍጥ የሚሰማው ያጣል የውሃ ጉድጓዶቻቸው ተደፍነውባቸው ከብቶቻቸውም እነሱም ኤዶምያስ ምድረ በዳ ላይ የሚጠጡት ሲያጡ ወደ ነብይ ጋር ይላል ነብዩ የሚነግራቸው አንድ ነው ያጡት ውሃ ነው የመጣው ግን ድምጽ ነው የመጣው ድምጽ ካጡት ነገር ይበልጣል የመጣው ድምጽ ወደ እነሱ የመጣው ድምጽ እነሱ ከሌላቸው ነገር ይበልጣል የጠየቁት ውሃ ነው ነብዩ የሚለው ቆፍሩ ነው ደመናም አታዩም ይላል እግዚአብሔር ነፋስም አታዩም ይላል እግዚአብሔር ይህንን ሸለቆ ግን አለ በምን ይሞላዋል በውሃ ይወለ የእግዚአብሔር ድምጽ ከመጣ ቻው ለምን መስላል ነብዩ ቆፍሩ እያለ ያለው ምክንያቱም ነብዩ ቆፍሩ እያለ ያለው ለምሳሌ ውሃው የሚመጣው ከየት ነው ከረባዳማ ስፍራ ነው ውሃው ከመጣ በኋላ ተመልሶ ይወርዳል ስለዚህ የሚለው ነብዩ ውሃው መጥቶ እንዳይመለስ ውሃው ዛው እንዲያቁር ቆፍሩ ነው እያለ ያለው የሚመጣው ነገር መሰንበት አለበት ነው ካልሰነበተ የሚመጣው ነገር ምን ይጠቅማል ካልቆየለ የሚመጣ ነገር ምን ይጠቅማል ስለዚህ እግዚአብሔር መፍትሄ ሲሰጥ የሚሰጠው ለሆነች ነገር አይደለም እግዚአብሔር መፍትሄ ሲሰጥ የሚሰጠው አንዴ ነገሩ እንድታልፈው አሜን ከዛ ነብዩ እንደዚህ ይላችኋል ይህም አለ በእግዚአብሔር አይን ምን ማለት የገጠማችሁ ችግር የመጣባችሁ ነገር በእግዚአብሔር አይን ምንድነው ቀላል ምን ይያልክ ነው እግዚአብሔር ሰው ይያልኩ ያለው ይሄንን ነው የጌታን ድምጽ የምትለዩበት አንደኛው መንገድ ወደ ህይወታችሁ የሚመጣው ድምጽ የእግዚአብሔርን ታላቅነት እንጂ የችግራችሁን ታላቅነት አያወራም ቁልፏችን ነች ስለዚህ
እዛ አስነስቶ እስኪ እኔና ተነሺ ባለፈው ጊዜም እንደዚህ ሆነሻል። ባለፈው ጊዜም እንደዚህ ሆነሻል። ታውቃላችሁ እኛ ኢትዮጵያውያን ችግራችንን ባብራሩልን ቁጥር ማልቀስ ነው የምንጀምረው። ትንቢት ጥሩ ነው፣ ያለህበትን መናገር ነው። ነገር ግን ትልቁ ግራፍ እግዚአብሔር ላንተ ያለውን ፕሮግራም መናገር ነው። ችግርህን ማተለቅ አይደለም በትንቢት፣ ያለህበትን ሁኔታ ማስፋት አይደለም በትንቢት። የትንቢት ዋና ፕሮግራሙ ያለህበትን ሁኔታ ታልፈዋለህ ነው። እግዚአብሔር ላንተ ያየውን ነው የሚናገረው። ካዞካያባ እስኪ እጃችሁን ከፍ አድርጉና በአንድ ድምፅ ከኔ ጋር እንደዚህ በሉ እስኪ። የእግዚአብሔር ድምፅ በሉ እስኪ። እጅግ ታላቅ ነው በሉ እስኪ። ያ ካላችሁበት ሲቹዌሽን ካላችሁበት ሁኔታ የእግዚአብሔር ድምፅ ይበልጣል። እስኪ ይበልጣል በሉ። ስለዚህ የእግዚአብሔር ድምፅ የምትለዩበት አምስተኛው መንገድ የጌታን ታላቅነት ይነግራችኋል። ስድስተኛው የጌታ ድምፅ ልክ ስትሰሙ ሰላምና ደስታ በልባችሁ ላይ ይፈሳል። ሰላም እና ደስታ በልባችሁ ላይ ይፈሳል። አንዳንድ ሰው አላያችሁ ቸርች ሲመጣ ብቻውን እያወራ ነው የሚመጣው። የኔ ነገር እኔ ያለሁበት ነገር እየዘፈነ ነው የሚመጣው ነው ማለት እንደሆነ ልክ ሲገባ ተነስ ይለዋል ነው። ተነስ እግዚአብሔር እንዲህ ይላል ሲለው ሰውየው ያለቅስና ያ ሲያለቅስበት የነበረው ችግር የት እንደገባ ሳይታወቅ ድንጋይ በውሃ ውስጥ እንደሚሰጥም ከልቡ ላይ ይጠፋል። በእግዚአብሔር ሰላም ይወረሳል። ይኸውላችሁ የእግዚአብሔር ድምፅ ባለበት ስፍራ ሁሉ ሰላምና ደስታ አለ። የልብ ሰላም፣ የውስጥ ደስታ። ስራ የለም ደስ ይላል። ልጅ የለም ደስ ይላል። የሚበላ የለም ደስታ ብቻ። ምን ሰምተህ? የእግዚአብሔር ድምፅ። እስኪ አንድ ሰው ጮሆ አሜን ይበልስ። እግዚአብሔር እንዲህ ይላል ተብሎ ተነግሯችሁ ውስጣችሁ ያለ ሁከት ካልቆመ ያ ድምፅ ከእግዚአብሔር አይደለም። ውስጣችሁ ያለ ሁከት መቆም አለበት። ለዚህ እኮ ነው መጽሐፍ ቅዱስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 14 ቁጥር 33 ላይ ሲናገር እግዚአብሔር አለ የሰላም አምላክ እንጂ የሁከት አምላክ አይደለም ይላል። አይደለም። ድምፁን ከሰማሽ በኋላ ምንም የለም። አዎ ድምፁ እንጀራ ነው። ታስታውሳላችሁ? ጌታ ኢየሱስን መጣና እርቦት ኢየሱስ ድንጋይ አንስቶ እስኪ በቃችን ዳቦ ሲለው አረ ሰው በእንጀራ ብቻ በምድር ቢኖረው አለው። ለምን አታወሩም? የቃል ወርድ ማን ነው የሚነግረኝ? ከእግዚአብሔር አፍ በሚወጣ ቃል። አየለካ ይኸውልህ አንድ እናት እንደዚህ ያለች የእግዚአብሔር ሰው አለች። ምን አልኳት? እርቦኝ የምበላው አጥቼ ጌታ ሆይ ለኔ እህል የለህም እንደው ብዬ አልቅሼ ተኛዋለች። ከዛ ሌሊት ብድግስ ጥግብ ብዬልሃለሁ። ጥግብ ምን አይታ? ራእይ አይታ። ምን አይታ? ህልም አይታ። ጥግብ። ጠዋት ስነሳ ረሃብ የለም። ጾም ጸሎቴን ቀጠልኩ አለች። ድምፅ መጣ። ከድምፅ በኋላ ብር መጣ። ከመሆን እየሰማኝ ነው ማውራው። ይኸውልህ መጀመሪያ እንጀራ አይደለም የሚመጣው ድምፅ ነው። እየሰማኝ ነው ወይ? መጀመሪያ የሚመጣው የሥራ በር አይደለም ድምፅ ነው። መጀመሪያ የሚመጣው ነገር ድምፅ ነው። መጀመሪያ የሚመጣው ድምፅ። እስኪ ሁላችሁም አንድ ጊዜ ጮና ድምፅ በሉ እስኪ። ይኸውልህ ድምፁ ከመጣ በኋላ ሁከት ከውስጥ ብጥስ ይላል። ድምፁ ከመጣ በኋላ ውስጥ ላይ ያለ ጦርነት ሁሉ ይቆማል። ቀጸት ነው የሚለው። ሞክረው እስኪ ምን ትለኛለህ በለው። ይኸውልህ መጽሐፍ ቅዱስ የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 14 ቁጥር 17 ላይ ሲናገር እንደዚህ ይላል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። በቃ ድምፅ ነው የሚቀድመው። ልክ የእግዚአብሔር ድምፅ ከመጣ በኋላ ብራዘር ትበረታል።
የእግዚአብሔር ድምጽ ከመጣ በኋላ አይቀጥልም ያሉ እያዩ ትቀጥላል። አይሆንለትም ያሉት እያዩ ይሳካልሃል። እስኪ እጃችሁን ከፍ አድርጉና ብቻ ድምጹ ይምጣ በሉስ። ይኸውላችሁ የምትሰሙት ድምጽ ከአቅማችሁ በላይ ለሆነው ችግር፣ ከአቅማችሁ በላይ ለሆነው ክርክር ሰላም ይሰጣችኋል። ትወረሳላችሁ በሰላም። ጌታ ምን ይላል ብቻ ብላችሁ በርከክ በሉ። ልክ ድምጹ ከመጣ በኋላ ማንም እንደዚህ አድርጉ ሳይላችሁ ድምጹ ከመጣ በኋላ ጌታ ሆይ ተመስገን፣ ማንም ሳይኮረኩር ተመስገን ተመስገን። መዝሙሩን ከፍተ መዘመር ትጀምራለህ። ቅድም እንደዚህ ያለከ አሁን ግን ድምጽ መጥቷል። ቅድም እንደዚህ አይነት ሁኔታ ውስጥ አልነበር እንዴ? አሁን ሌላ ነው። እጃችሁን ከፍ አድርጉ ልባርካችሁ። በኢየሱስ ስም አምላኬ ያሳርፋችሁ። በኢየሱስ ስም እረፍት ይሁንላችሁ። ያንን ነዝናሽ ከህይወታችሁ ላይ የሚያስቆም የእግዚአብሔር ድምጽ ዛሬ ሌሊት ወደ ህይወታችሁ ይምጣ። እስኪ ጮክ በሉና ድምጹ ብቻ ይምጣ በሉ። ደግማችሁ በሉ እስኪ ድምጹ ብቻ ይምጣ በሉ። ለዮሳፍጥ አንድ ወሬ ነገሩት። 3 ነገስታት ሊወጉ መጥተዋል ብለው ሁለተኛ ዜና መጽሐፍ ምዕራፍ 20 ላይ ሊወጉ መጥተዋል ብለው ለዮሳፍጥ ነገሩት። መጽሐፍ ሲናገር እንደዚህ ይላል፣ ከሰማው ወሬ የተነሳ ይላል ኢዮሳፍጥ ፈራ። ሰው ወሬ ሰምቶ ይደነግጣል፣ እንኳን የእግዚአብሔርን ድምጽ ወሬ ሰምቶ አረ መጥተዋል ሲሉት ኢዮሳፍጥ ድራሹ ጠፋ፣ ተነገጠ። ሊትራሊ መጽሐፍ እንደዚህ ይላል ኢዮሳፍጥ ፈራ ይላል። ከዛ ግን ኢዮሳፍጥ ዋይዝ ነው። ከዛ ፍርሃት ውስጥ የሚያወጣው ነገር ምን እንደሆነ ያውቃል። እስራኤል ታሪኳ የተበላሸው መንፈሳዊ ዳይሜንሽኗን ጥላ እንደሆነ ያውቃል። ይሄ ሰውዬ ቀጥ ብሎ ፊቱን ወደ እግዚአብሔር አዞረ። ዞር እንደዚህ ያለ መጽሐፍ ሲናገር በይሁዳ ሁሉ ጾም ጸሎትን አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ ይላል። እየጸለዩ እያለ በሩን ዘግተው የመጣ ጦር አለ። ከመጣው ጦር የምታስመልጠን አንተ ነህ። ምን ትላለህ? ሻላባ ክራታላ ቦራካ ኤላኮ ይሁን የመጣ ችግር አለ። ውጭ የሆነ ነገር እያንኳኳ ነው። ቤትሽ የገባ የሚመስልሽ እግር አለ። ዝም ብለሽ በርከክ በይ። አይሆን ተንበረከካ። ህዝቡን ይዞ ህፃናት አዋቂ ሳይል ጠቅላላ እንስሳት ሁሉ ምግብ ተከልክለው ጠቅላላ በይሁዳ ጾም ጸሎት ጠቅላላ ሼላ ባራላ ባላጋራ ባላባ ኤሬቤሬቤሬ እየመጣ እኮ ነው። አንተ ግን ብትሆን እንዴት ነው የምታደርገው? በዚህ ሰዓት ጾም ጸሎት ይታወጃል እንዴ? ነይ ውጪ ነው የምትለው። አትረጋጋም። ኢዮሳፍጥ ግን ወደቀ። አንተ ወደቀ። ይኸውልህ ሼላ ባራላ ኤራላ ባራ ሲሉ ከታች ወዳችሁ ስታነቡ ቁጥር 14 አካባቢ አንድ ነብይ ብድግ አለ። ከመካከላቸው አንድ ነብይ ተነሳ። ሰራዊት አምላክ እግዚአብሔር እንዲህ ይላል፣ በዚህ ሰልፍ የምትሰለፉት እናንተ አይደላችሁ፣ ሰልፉ የኔ ነው አለ እግዚአብሔር። ከየትኛውም ደጃችሁን አንኳኩቶ ከመጣ ነገር የሚያስመልጣችሁ የእግዚአብሔር ድምጽ ነው እያልኳችሁ ነው። ድምጹ ያስመልጣል፣ ድምጹ ያሻግራል፣ ድምጹ ይባርካል፣ ድምጹ ጠላቶቻችሁን ይወጋል። እስኪ እጃችሁን ከፍ አድርጉና የእግዚአብሔር ድምጽ በሉ እስኪ። አንዴ ይምጣ እንጂ በሉ እስኪ። መውጣት ይሆንልኛል። እንደዛ ነው የሚሆነው። ድምጹ ብቻ ይምጣ። እዛው በቃ መሰው ያስር ወራሲ ይሁን ከመጣ በኋላ ኢዮሳፍጥ ሰራዊትም ሳይ እየመጣ ነው ተብሎ 3 ነገስታት አገር ሊያጠፉ ነው እየተባለ የመጣው ድምጽ አሳረፈው። ብድግ ተነሳ። እናንተ በይሁዳ የምትኖሩ ሆይ ወደዚህ የምነግራችሁ ነገር አለ። በእግዚአብሔር እመኑ አለ። ምን ይልላችኋል? በእግዚአብሔር እመኑ ትጸናላችሁ። ይህን ቃል እናንብብ። ሁለተኛ ዜና ምዕራፍ 20 እንዲህ ይላል ቁጥር 20 ማልደው ተነሱ። እሺ ወደ ቴቄም ምድረ በዳ ወጡ። እሺ ሲወጡም ኢዮሳፍጥ ቆመና፣ እሺ ይሁዳ በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ። ቆይ ቁጥር 2 ላይ እንደዚህ ይላል። እኔን አንብብላችሁ። ወረኞች መጥተው ከባህር ዳር
ከሶሪያ ታላቅ ሰራዊት መጥቶብሃል። እነሆ አይንጋድ የተባለው በሐሴን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ ይላል። ይሄ ፈራው ሰውዬ ከመጣው ድምጽ የተነሳ ምን የሚል ድምጽ መጥቷል? እንዲህ የሚል ሰልፉ የእግዚአብሔር ነው እንጂ የናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ የሚለውን ድምጽ ሰምቶ እንዲህ አለ። እናንተ ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸናላችሁ። አየ በነቢያቱም እመኑ ነገሩም ይሰላላችኋል አለ። ለምሳሌ የተናገረው እግዚአብሔር ነው። ድምጹን ያመጡት ነቢያቶች ናቸው። በእግዚአብሔር እመኑ ትጸናላችሁ፣ በነቢያቱ እመኑ ነገሩ ይሰላላችኋል። ይሁን እንገር አንድ ነገር ከመጣብህ የጠላት ኃይል ይልቅ የመጣልህ ድምጽ ይበልጣል። እስኪ አንድ ሰው ይጮህና እጁን ከፍ አድርጎ የመጣው ድምጽ ይበልጣል ይበል። ወገኖቼ እንደዚህ ነው የምላችሁ ዛሬ ድምጹን እንዳትጥሉ።